የተለያዩ ዘፈኖችንና መዝሙሮችን ከተዘጋጁላቸው ግጥሞቻቸው ጋር ስናደምጣቸው ወይንም ስንመለከታቸው በቀላሉ መልእክቱን ወይንም ስሜቱን ለመረዳት ብዙም አያስቸግርም። በመሆኑም በተለያየ የውጭ ቋንቋ የተዘጋጁ ተወዳጅ ዘፈኖችና መዝሙሮችን ግጥም ወይንም በእንግሊዝኛ ሊሪክስ የምንለውን በቀላሉ እንዴት ማዘጋጀት እንደሚቻልስ ያውቃሉ? ይህንን ቪዲዮ እስከ መጨረሻው ከተመለከቱ በቀላሉ እንዴት ማዘጋጀት እንዳለብዎ ይረዳሉ። ሰላም ጤና ይስጥልን። ይህ የምትመለከቱት ዜና ሀበሻ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆኑ ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ግጥሞቹን ለማዘጋጀት በመጀመሪያ የካፕከት አፕን ከፍተን ኤዲት ለማድረግ እንጠቀማለን። በመቀጠልም ለስራችን የባክግራውንድ የሚስማማንን እንመርጣለን። የመረጥነውን ባክግራውንድ በምንፈልገው መልኩ ካስተካከልነው በኋላ ለዚህ ስራ የመረጥነውን ወይንም ያዘጋጀነውን የእንግሊዝኛ ዘፈን ከስልካችን ፋይል ላይ መጫን ይኖርብናል። በመቀጠልም የመረጥነውን ሚውዚክ ፕሮሰስ ለማድረግ በካፕከት ላይ ከታች ካፕሽን የሚለውን በመክፈት ወደሚቀጥለው ስቴፕ እንሄዳለን። እዚህ ስቴፕ ላይ እንደደረስን ከሁሉም አስቀድመን ስፖከን ላንጉዌጅ የሚለውን በመክፈት የምንፈልገውን ቋንቋ መምረጥ ይኖርብናል። በሚያሳዝን መልኩ ለጊዜው አማሪክ የሚል ምርጫ የለንም። ለወደፊቱ እንደሚኖረን ተስፋ አድርጋለሁ። ስለሆነም ይህንን አፕሊኬሽን በመጠቀም የአማርኛ ግጥሞችን ማዘጋጀት አንችልም። ቀጥለንም ለምናዘጋጀው ግጥም የምንፈልገውን አይነት ቴምፕሌትስ መምረጥ ይኖርብናል። ቋንቋና ቴምፕሌት የሚለውን መርጠን እንደጨረስን ከታች ጄኔሬት የሚለውን ቁልፍ በመጫን በቀጥታ ከዘፈኑ ላይ ግጥሞቹን ኤክስትራክት እናደርጋቸዋለን። በመቀጠልም ኤክስትራክት አድርገን ያገኘነው ግጥም ምናልባትም መስተካከል የሚያስፈልገው ሊሆን ስለሚችል ኤዲት ካፕሽን የሚለውን በመክፈት እያንዳንዱን ቃላት አንድ ባንድ እንመለከታቸዋለን። መስተካከል የሚያስፈልጋቸውን እናስተካክላለን። ኤዲት አድርገን እንደጨረስን የዘፈኑን ድምፅ ሚውት ማድረግ፣ ምስሉንም መሰረዝ ይኖርብናል። ሌላው የግጥሙን አጻጻፍ ለማስተካከል የተለያዩ አይነት ፎንቶችን፣ ስታይሎችን፣ አኒሜሽኖችን ወስተን በመጠቀም ማሳመር ማስተካከል እንችላለን። በአጠቃላይ ከዚህ አጭር መረጃ እንዴት በቀላሉ የእንግሊዝኛ ዘፈን ግጥሞችን ማዘጋጀት እንደምትችሉ እንደተረዳችሁ ተስፋ አለኝ። መረጃው ከተመቻችሁ ይህንን ቪዲዮ ላይክ፣ ሼር በማድረግ ለሌሎች እንዲደርስ እንድታግዙን በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ ድረስ ቸርን ሰንብት። አመሰግናለሁ።